ይሄ የተረገዘው ልጅ ማለት ነው። በቃ የዳጣው ወንድም ያንተ ልጅ ነው። ነገር ካለ በየነገርሽኛለሽ ሰላም ጋሽ ይቅርታ በቃ ሰላም ለምንድን ነው በግልጽ ማለት ጋሽ እኔ መጨረሻው እንደዚህ ይሆናል ብዬ ጭራሽ እኮ አላሰብኩም ነበር። እያስጨነቅሽኝ ነው ሰላም። ለምንድን ነው የማትነግሪኝ? ለምን አትነግሪኝም? ጋሽ በቃ ጋሽ ሰውዬ መጣ በኋላ ና በቃ ጋሽ የኔና አንቺን እርግዝና የሚያገናኘው ነገር የለም። ስለዚህ የልጁን አባት ንገሪኝ። ማን ነው የልጁ አባት ንገሪኝ ሰላም። ስጦታ እኔ በጣም እየጓጓ ነው። ዋናው ስጦታ እኮ ልብ ነው። አንተ እንደዚህ አይነት ወሬ እዚህ ቤት ውስጥ አናወራ አልተባባልንም እንዴ? እናትዬ እኮ ገና አልተኙም። ኤቢ ደግሞ የሆነ ነገር ደቅና ሊሆን ይችላል። ታዲያ ከልብ በላይ ምን ስጦታ አለ? ትልቁ ስጦታ እኮ ልብ ነው። ከድር እኮ ማለት ነው ለእኔ ልብሽ ጥሺ ብሎኛል። ለምጥን ደረጀ በሚገርም ሁኔታ እንግዲህ ጉዱን ተረክቧል። ከረጅም ጊዜ በኋላ ምንም በማያውቀው እንኳን አይደለም ሊያውቀው አቀባጅሩት የማያውቀው ደረጀ ዛሬ የሚገርም ሁኔታ እንግዲህ ሰላም የልጅ አባት አንተ ነህ በማለት እንግዲህ ጉዱን አስረክበዋለች። እሱም እንግዲህ ምን ማለት ነው? ከየት ነው? ምን እያልሽ ነው? እየገባኝ አይደለም እያላት ይገኛል ማለት ነው። እሷም ደግሞ የልጅ አባት አንተ ነህ፣ ዳጣ ወንድም የልጅ አባት አንተ ነህ ደረጀ እያለችው ነው የሚገኘው። ደረጀም እንግዲህ በጣም ደንግጧል ማለት ብቻ ሳይሆን በጣም ከባድ እንትን ውስጥ ነው ያለው፣ ጭንቀት ውስጥ፣ ሀሳብ ውስጥ፣ ስትረስ ውስጥ ነው ያለው። በዚህም እንግዲህ ሰላም እንግዲህ የሚያክል ጊዜ ደብቄ ነበር ግን አሁን አልቻልኩም፣ ይህንን የሚያረኩበት በምክንያት ነው በማለት ነግረዋል። ደረጀ እንግዲህ ደፋ ቀና እያለ ይገኛል። በጣም ነው የተናደደው። ምክንያቱም ይሄ ነገር አስቦት ጭራሽ አልሞት የማያውቅም፣ በህልሙ ራሱ አስቦት የማያውቅ ነገር ነው የገጠመውና በጣም እየተንደፋደፈ ነው የሚገኘው። ደንግጧል ማለት ነው እና በጣም አስቸጋሪ ውስጥ ሆኗል። እንግዲህ ሰላምም አንተ ነህ የልጁ አባት ሌላ ሰው ማን አለ እያለችው ነው የሚገኘው። ደረጀም እንግዲህ የሚችለውን ያክል እየሞከረ ነው። በጣም ተናዷል። ከሚችለው በላይ ከአቅሙ በላይ ነው የሆነበት። እውነት ለመናገር እንግዲህ ደረጀ በጣም ነው የሚያሳዝነው። ምክንያቱም የደረሰበት የሆነበት ነገር በጣም ከሚባለው በላይ ነው የሚያሳዝነው። እሱም እንግዲህ በቃ ደንግጧል ማለት አስባችሁታል። በዳጣ ጉዳይ በጣም እየተጨነቀ ነው የሚገኘው። የዳጣን ለወይዘሮ ማርታ እንግዲህ ከ19 ዓመት ፊት የተደረገን ታሪክ ለማስረዳትና ይሄ ነው ብሎ ነገሮችን ለማድረግ በቃ ልጅ ትዳር ይፈርሳል፣ ህይወት ይበላሻል፣ ልጆቹ ይበተናሉ በማለት በመፍራት እንግዲህ የሚችለውን ያክል በቃ በጥንቃቄ እየመራ ነው የሚገኘው። ግን ብቻ ከባድ ነው። ቤተሰቦቻችን የሚችለውን ነገር እየሞከረ ነበረ። አሁን ደግሞ ይባስ ብሎ እንግዲህ ይሄ ነገር ተነበረበት እንግዲህ በማይችለው ነው ያሁኑ። በጣም በሚገርም ሁኔታ ማለት አስባችሁታል። የዳጣን አልወጣው ብሎ ሌት ቀን በጭንቀት ያለ ሰውዬ ሁለተኛ ያረገዝኩት ልጅ አንተ ነው፣ ጎረቤቶች እንዴት አሙኝ እንዴት ጠረጠሩኝ እያለ ሲናደድ የነበረ ደረጀ የልጁ አባት አንተ ነህ መባል በጣም ከባድ ነው። ወይዘሮ ማርታም እንግዲህ አሁን ላይ በፊት ምንም አይነት እንትን እያለች አልነበረም። አሁን ግን ነገሮችን በጣም እየፈራች በቃ የሆነ ስታያቸው የሆነ ነገሮችን በቃ እንትን እያለች ነው ማለት ከምትችለው በላይ በቃ ብዙ ነገሮችን እያየች ነው። የዳጣና የሰላም ግንኙነት ለራሱ በጣም አሳስቧታል። ሰላም እንዳያችኋት እንግዲህ ይሄን 2 ቀን ማንም ሰው አጠገቤ እንዳይደርስ ብላ ሌትም ቀንም በሯን ዘግታ እያለቀሰች ነው የምትገኘው። እንግዲህ ክላሷ እንኳን እንድትገባ የምትፈቅደው ዳጣን ብቻ ነው። ሌሎቻቸው ማንም ሰው አጠገቧ እንዳይሆን ነው ያለችው። ያም ደግሞ አብጌል የበፊቱም ጥርጣሬዋ እንዳለ ሆኖ አሁን ላይ ደግሞ እቺ ዳጣና ሰላም እኮ ግንኙነት አላቸው ያልኩሽማ እየለዝ ነው። ምክንያቱም እቺ ሰላም የሆነ ነገር አላት፣ ሚስጥር አላት፣ የደበቀችው አላት። ለዛም ነው። ስለዚህ እነዚህ ሰዎች የሆነ ነገር አላቸው ምልሽ በተደጋጋሚ ካንጀቴ ነው ያልቻት ነበርና ወይዘሮ ማርታም አሳስቧታል። እንዴት ሰው ይሄን ያክል ሰዓት ሲያለቅስ ይውላል ያድራል እንዴት እያለች እንግዲህ በጣም ጥያቄ የሆነባት ነበረ። የሰላም የዳጣም ጉዳይ እንግዲህ ዳጣንም አባትሽን ደውልሽ አገናኝ ብላ ባለፈው ክፍል እንዳያችሁት ደውላ እንግዲህ ለደረጀ ነው በደውልቹ ዳጣና
ደረጀ ብላ ማነው ሲሳይ ብላ ነበር ተጣርታ እንትን ያለችው። ከዛ በመጨረሻ እንግዲህ ደረጀም በኋላ ደውልሻለሁ ነበር ዘጋባትና ወይዘሮ ማርታም እንግዲህ ያንን አያይዛ ለደረጀ ጠይቀው ነበርና የደረጀ ምን ዳጣን አባትሽ ጋር ደውይ ብያት ታገናኘኝ ካገኛት እሷን ካወራት በኋላ ላገናኘ ስትለው ዘጋባትና አልነገርከውም እንዴ ስለኔ አያቅም እንዴ እኔን አያቀኝም አልነገርከውም እንዴ ምናምን ስትለው ነበርና ደረጀ እንግዲህ እዛ ጋር የሰላም እንትን አለ እዚህ ጋር የራሱ ሌላ ጭንቀት አለበት። በዛ ላይ ዳጣን ደውይ እንዳለቻት ገብቷታል ምንም ሳይመልስላት ነው በቃ ፊቱን አዝሮቻው ደህና ደሪ ብሏት እንግዲህ ቷት ሄዱና እንዴ አንተ ሰው በቀን ደህና ነህ ምናምን ብላ በቃ በጣም ነው የገረማትና አሁን ላይ ፊቱ ላይ እየታየበት ያለው ጭንቀት በቃ ውስጡ ሰላም የለውም መኝታ የለውም እና ይሄ ነገር ተደማምሮ በቃ ከሚችለው በላይ ሲሆንበት ወይዘሮ ማርታም ቆይ ምንድነው እየተካሄደ ያለው ብላ በጣም ግራ ገብቷታል። በቃ ከመላችሁ በላይ ማለት ነው ቤተሰቦቻችን። እና ሌላው ዳጣም እንግዲህ ዛሬ ከምጥንጋ አምድ ላይ ሆነው አንዳንድ ነገሮች ያወሩ ነበረ። እናትሽ ብታጠፊ ተመታሻለች ወይ አሁን ምን አለች ስታቤስ ወጪ ያለቻት ነበርና ሌላ ስርፋ ብትጂ ዛ ነው ሀጋ ነው ሄደው ብለሽ ደምሽን ነው የምጠጣው ብላለችኝ። ግን እውነቷን ነው ተጣጣሻለ ደምሽን ብትጂ ያልቻት ነበር። አራን ለማስፈራራት ነው እንጂ እንደዛማ አታረግም። ከዛ እናትሽ አንቺን እንዴት ምን ትልሻለች? ትቆጣኛለች፣ ትመታኛለች፣ ከዛም የሆነ ነገር ይገዛልኛ ምናምን ያልች ነገር ቻል ነበርና ዳጣም እንግዲህ በዛ ስሜት ሄዳ ምናልባት አንድ ቀን የኔም እናት እንደዚህ እንትን ይሆነኝ ሆነ እያለች ነበርና እንዴ ዳጣ ምን ሆነሽ ነው ምናምን እያለች ነበር። ከዛ አለቀሰች ማለት ነው። እናትሽ ብትሞትብሽ ስትላት ምጥን አለቀሰችና እንግዲህ ምጥንን ይቅርታ በዛ ብላ አረጋጋቻት ማለት ነው። አብጌል እንግዲህ ለናታን የሰጠችውን ሰላም ደብዳቤ ያምጣና እንየው። ሰላም ምናልባት ደብዳቤ ላይ የሆነ ነገር የገለጸችው ነገር ይኖራታል። ስለዚህ ያንጣ በማለት ወይዘሮ ማርታ ፊት ጠይቀው ነበረ። ናታንም ደግሞ ምንም እንዳልተሰጠውና የሚያውቀው ነገር እንደሌለው መልሶላታል። በዛ ሄና ላይ አላቅም ሲላት እንግዲህ ማይሄድ ውሸታም ነው፣ በጣም ውሸታም ነው፣ ከዛ አልቀጥልሽ እንዳታምኙ በማለት ነበረ የመለሰችላት። አብጌል ውሸታም አይባልም ሲጀምር ናታን አይውሽም፣ ሲቀጥል ደግሞ ውሸታም ተብሎ እንደዛ አይባልም በማለት አብጌል መልሳላታለች ማለት ነው ወይዘሮ ማርታ። አብጌል ማይማዬ ባይን ያዩትን ታዲያ ይክዳል እንደያለች ነበረ። ማርታም የሰጠች ነገር ካለ ናታን ይስጥለው አረ ምንም የለም ብሎ ነው የመለሰላት። በመጨረሻም እንግዲህ አብጌል ሰላም ምናልባት ራሷን የምታጠፋ ሊሆን ይችላል እኮ ያን ደብዳቤ ጻፈችው። ሲቀጥል ደግሞ እቺ ሴትዮ ወይም ሰላም አንድ ነገር ብትሆን ተጠያቂው አንተ ራስህ ነህ ያለችው ነበር ናታንና እንግዲህ ወይዘሮ ማርታ መጨረሻ ላይ አረባካችሁ ጉዱልኝ እናንተ ከእናንተ መለፋለፍ በቃ ሂጅ ዛሬ ምንሷን ራሷን አልጠይቃትም በማለት ነው ሄደችው። እንግዲህ ውድ ቤተሰቦቻችን የዛሬው ቪዲዮ ይሄን ይመስል ነበረ። እንግዲህ ደረጀ በጣም ሌላ ስራ ውስጥ ገብቷል፣ በጣም ጭንቀት ውስጥ ገብቷል። ወይዘሮ ማርታም ይሄን ነገር እርግጠኛ ነኝ በቃ ሁኔታው የሆነ ነገር እንዳለ እየተፈጠረ እንዳለ እየገባት ነው። ሰላምም ደግሞ ሞለጇ እየደረሰ ስለሆነ ስለጨነቃት ነገ ጧት ብሞት እንኳን ልጄን እንዴት አለ እናት አላባት አስቀራለሁ በማለት ለደረጀ መናገር እንዳለባት ተገዳ ነው ተናግራለች። ሌላው አብጌል የምችለውን እየሞከረች ነው። ዳጣም ደግሞ በጭንቀት ውስጥ ናቸው። በቀጣይ አዲስ ነገር ይዘን እስከምንመጣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ በያላችሁበት ባይ